ሰላም ጤና ይስጥልን። ይህ አዲስ ትኩረት ነው። አበይት አዲስ የትኩረት ነጥባችንን በማስቀደም እንጀምራለን። ሙስና፣ ሌብነትና ዝርፊያ የበዛበት የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በአንድ ቤተሰብ ሞኖፖል ወይም ቁጥጥር ውስጥ የሚተዳደረው ተቋም። የፓስፖርት ፖለቲካ ተቋሙ የፖለቲካ ማስፈጸሚያ ሆኗል። ለበርካታ ኢትዮጵያውያን ሞት ተጠያቂ የሆነው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት የተቋሙን ብልሹ አሰራርና በውስጡ ያሉም በርካታ ሚስጥራዊና የህቡ እንቅስቃሴዎችን እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ እንድትከታተሉንም በአክብሮት እንጠይቃለን። በሙስና በሌብነትና በመጥፎ የአገልግሎት አሰጣጥ ዓለም አቀፍ ሽልማት ቢኖር ኢትዮጵያን በመወከል በሩጫና በኳስ ያጣነውን የወርቅ ሜዳሊያም ሊያስገኝ የሚችለው ተቋም በኢትዮጵያ ውስጥ ካሉ በርካታ ተቋማት ውስጥ አንዱ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ነው። ዋና መስሪያ ቤቱም ከ4 ኪሎ ቤተ መንግስት ብዙም ሳይርቅ በትንሽ ኪሎ ሜትሮች ርቀት ውስጥ የሚገኝ ተቋም ነው። ህዝቡም ከፍተኛ ስቃይና መከራ የሚያይበት ተቋም፣ እንዲሁም በተደጋጋሚም ብዙዎች ቅሬታና ሮሮ ቢያሰሙበትም ምንም አይነት የለውጥ መፍትሄ ያልተሰጠው ተቋም ሆኗል። መንግስት አፍንጫው ስር የሚገኘውንና ችግሮቹን በገሃድ ግልጽ የሚታየው ተቋም ላይም ለምን እርምጃ እንዳልወሰደም ለሁሉም ዜጋም ግልጽ አልሆነም። በዶክተር አብይ አህመድ በሚመራው የብልጽግና መንግስት አስተዳደር አገልግሎታቸውም እጅግ ዝቅተኛ ከሆኑና ከቀድሞ ከህወሓት መሩ ኢህአዴግ መንግስት በከፋ ሁኔታ ብልሽት ውስጥ ከገቡ ተቋማት ውስጥ ዋነኛና ግንባር ቀደሙ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ነው። ተቋሙ ዜጎችን ሲያስለቅስና ሲያንገላታ የሚውል እንዲሁም በከፍተኛ ሌብነትና ሙስና የተጨማለቀ ተቋም ሆኗል። መደበኛ ፓስፖርት የአገልግሎት ክፍያውን እጅግ በማይታመን መልኩም ቀድሞ ከነበረው ክፍያም ከ500 ብር በእጥፍ ወይም 100% ጨምሮ 1000 ብር ያደረገ ቢሆንም ይህም አልበቃ ብሎት ትንሽ እንኳን ሳይቆይ ከ1000 ብር በ5 እጥፍ ወይም በ500% አሳድጎት በአሁኑ ጊዜም የመደበኛ ፓስፖርት ክፍያውን 5000 ብር እያስከፈለ ይገኛል። የፓስፖርት አገልግሎት ከመስጠቱ በፊት ከፕሮሰስ ቀድሞም ክፍያውን የሚቀበለው ተቋሙ ዜጎች ገንዘባቸውን ከፍለው ለከፍተኛ እንግልት የሚዳረጉበት ሆኗል። የተቋሙ የቤተሰባዊ ሞኖፖል ወይም ቁጥጥር ከ2 ዓመታት በፊት የነበሩት የተቋሙ አመራሮች በከፍተኛ ሙስናና ስርቆት እንዲሁም በብልሹ አሰራር ምክንያት ከኃላፊነት ተነስተው በወይዘሮ ሰላማዊ ዳዊት የሚመራ አዲስ አመራር ተቋሙን እንዲያስተዳድሩም ኃላፊነት መሰጠቱ ይታወቃል። የአሁኗ የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊ ዳዊት የተሰጣትን ኃላፊነት በመተውም ተቋሙን በቤተሰባዊ ሞኖፖል ወይም ቁጥጥር ስር በማድረግ ቀድሞ ከነበረበት ሙስና ሌብነትና ብልሹ አሰራርም የባሰ ደረጃ ላይ እንዲገኝ አድርገዋለች። ዳይሬክተሯም ያለምንም ማስታወቂያም የራሷን ወንድምን ጨምሮም 21 በተለያዩ ሀገራት በሚገኙ የኢትዮጵያም ቆንጽላ ጽሕፈት ቤቶችም ሰራተኞችንም ቀጥራለች። በዳይሬክተሯ ከተላኩትም ከ21 ሰራተኞች ውስጥም የዳይሬክተሯ ወንድም ከሆነው ፍጹም ዳዊት ጨምሮም የኢትዮጵያ መንግስትን ክደውም በየተመደቡበት ሀገራትም የፖለቲካ ጥገኝነትን ጠይቀዋል። ከፖለቲካ ጥገኝነቱ በኋላም ከኢትዮጵያ መንግስት በተቃራኒ ጎራ በመሰለፍ ከሌሎች ተቃዋሚ ኃይሎች ከአማጽያንና ከታጣቂ ኃይሎች ጎን ቆመዋል። ዳይሬክተሯም የኢሚግሬሽን ሰራተኛ ያልነበሩ እንዲሁም የኢሚግሬሽንን በር ረግጠው የማያውቁ ሰዎችን በህገወጥ መንገድም የኢሚግሬሽን ከፍተኛ አመራሮችን ቤተሰቦች፣ ዘመድና ጓደኞቻቸውን ለመጥቀም ከሌሎች የተቋሙ አመራሮች ጋር በመሆን የፈጸሙት እጅግ አስነዋሪ ተግባር ነው።
ከዚህ የከፋውና የባሰው ተግባርም የዋና ዳይሬክተሯ ወንድም ፍጹም ዳዊት ኢትዮጵያዊ ዜግነትን ቀዶ የጣለና ዜግነቱም ደቡብ ኮሪያዊ ሆኖም የኢትዮጵያን ጥቅም ወደ ጎን በመተውም በእህቱ በዋና ዳይሬክተሯም በታላቁ አሜሪካም በዋሽንግተን ዲሲም ኢትዮጵያን ወክሎ ዲፕሎማት ሆኖ ተመድቦ ሲሰራ ነበርም። ነገሩም ሲሾም ያልበላም ሲሻር ይቆጨዋል ሆኗል። በመጨረሻም በያዝነው ዓመት በ2018 ዳይሬክተሯና ከፍተኛ አመራሮቹ ጉዳዩ ሲነቃባቸው በውስጥ በዛው ባሉበት ሀገርም የፖለቲካ ጥገኝነት እንዲጠይቁ ካደረጉ በኋላም ኢሚግሬሽኑ ወደ ሀገር ተመለሱ የሚል 3 ተከታታይ ማስታወቂያ ከለጠፈ በኋላም በህጋዊ መንገድ የተቀጠሩ ሰራተኞች በማስመሰል በመጨረሻም የስንብት ማስታወቂያ አውጥተዋል። በተቋሙ ብልሹነት የሚደርሰው እንግልት የኢሚግሬሽንና ዜግነት አገልግሎት የፓስፖርት ክፍያን ከ2 ዓመታት በፊት 1 ዓመት ባልሞላ ጊዜ ውስጥ የአገልግሎት ክፍያውን ከነባሩ 500 በእጥፍ ወይም በ100% አሳድጎ 1000 ብር ከዚያም ከ1000 ብር በ5 እጥፍ ወይም በ500% አሳድጎ የመደበኛ ክፍያውን 5000 ብር ያደረሰ ቢሆንም የፓስፖርት መውሰጃ ጊዜ ወረፋና እንግልቱ ግን እስካሁን አልተስተካከለም። የተቋሙ ሰራተኞች በህዝቡና በዜጋው ላይም ከስድብ እስከ ማመናጨቅ ብሎም የጥበቃዎቹን ዱላ እስከ መቅመስ የደረሰ ግፍ እያደረሱ ይገኛል። የዜጎች ስደትና ሞት ከ2 ዓመታት በፊት ለፓስፖርት መዘግየት የተሰጠው ምክንያት የፓስፖርት ህትመቱ በሀገር ውስጥ አለመኖሩን እና ከውጭ ሀገር ከእንግሊዝ ዋና ከተማ ለንደን በትዕዛዝ የሚመጣ መሆኑን ገልጸው ነበር። ይሁን እንጂ ከዚያ በኋላም የፓስፖርት ህትመቱ በከፍተኛ ጥራት ኢትዮጵያ ውስጥ መጀመሩን ገልጸው ነበር። ዜጎችም ፓስፖርታቸውን በአጭር ጊዜ ውስጥ በ1 ወርና በ2 ወር ውስጥ ማግኘት እንደሚችሉ ማሳወቀው ነበር። ተቋሙም በ21ኛው ክፍለ ዘመን በቴክኖሎጂና በሲስተም አማካኝነትም አገልግሎቶችም ከ5 ደቂቃ እስከ 30 ደቂቃ ባልበለጠ መልኩም በሚሰጥበት የስልጣኔ ወቅትም ከ19ኛው ክፍለ ዘመን በባሰ ሁኔታም ቀርፋፋና በቢሮክራሲ የተተበተበ ሆኗል። በዚህም በአገልግሎቱ መንቀራፈፍና በአሰራር ብልሹነቱ ተስፋ የቆረጡም በርካታ ኢትዮጵያውያን ወጣቶችም በሀገራቸውም በቂ የሆነ የሥራ ዕድል ባለማግኘታቸውም ብዙ ገንዘብና አቅም ያላቸውን ጨምሮም በቀበሌ መታወቂያ ብቻም በህገ ወጥ መንገድ ስደት ወጥተዋል። በርካቶችም በበረሃ ላይ ቀልጠዋል። በውሃ ውስጥም የአሳራት ሆነዋል። ኢትዮጵያውያኑ ስርዓት ወጣቶችም ሀገራቸው በቂ የሥራ ዕድል ብሎም በህጋዊነትም በሌሎች ሀገራት እንዳይሰሩም ፓስፖርት ነፈገቻቸው። በመሆኑም የኢትዮጵያ ኢሚግሬሽንና ዜግነት አገልግሎትም ለብዙ ኢትዮጵያውያን ወጣት ወንድሞቻችን ሞት ዋና ተጠያቂ ነው። የፓስፖርት ፖለቲካም በዝሆኖች ጸብ የሚጎዳው ሳሩ ነው። ባለፈው ጊዜም ከፓርላማ አባሉም በመንግስት ተቋማት ውስጥ ስላለው ከፍተኛ ሌብነትና ሙስና የተጠየቁት ጠቅላይ ሚኒስትር አብይ አህመድ በምላሻቸውም ግለሰባዊ እንጂ ተቋማዊ ሌብነት የለም ማለታቸው ይታወሳል። ይሁን እንጂ የኢሚግሬሽንና ዜግነት አገልግሎት እጁን አውጥቶም የተቋማዊ ሌብነት ማሳያ በመሆን የጠቅላዩን ምላሽም ትክክለኛ አለመሆኑንም በተግባሩ አረጋግጧል። በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራውን የብልጽግናውን መንግስት ለመጣል ነፍጥ አንግበው ጫካ የገቡ ታጣቂዎችና የአማጽያኑን ትግል የሚደግፉ ቀን ቀን የብልጽግና ባለስልጣን ማታ ማታ ደግሞ ከአማጽያኑ ትዕዛዝ የሚቀበሉ እንዲሁም መረጃ የሚያቀብሉና በህቡ የሚሰሩም በርካታ የክልልና የፌዴራል ተቋማት ባለስልጣናት ይገኛሉ። ባለስልጣናቱም ኃላፊነት በተሰጣቸው ተቋማት ውስጥም በተጠና መልኩም የአገልግሎት አሰጣጥ ብልሽትን፣ ሌብነትንና ሙስናን በማካሄድ ህዝቡ በመንግስት ላይም ተቃውሞ እንዲነሳ እንዲሁም ከመንግስት ጎን እንዳይሰለፍ ለማድረግ እየሰሩበት ይገኛል። መንግስትም ይህንኑ ተግባር ተከታትሎ እርምጃ አልወሰደም። ህዝቡን በየመስሪያ ቤቱ የሚዘርፉትን ሌባ አመራሮች ተከታትሎ የተዘረጋ ረጅም እጃቸውን መቁረጥ አልቻለም። ከፍተኛ ሌብነትና ሙስና ካለባቸው እንዲሁም የመረረ የህዝብ ተቃውሞና ብሶት ካለባቸው ተቋማት ውስጥ ከመንግስት ፖሊሲና አቅጣጫ ውጭ በመሆን
በተቃራኒ ከሚሰሩ ባለስልጣናት ውስጥ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊትና የተቋሙ ከፍተኛ አመራሮች ከመንግስት ተቃራኒ የተቃዋሚና የታጣቂ ኃይሎች ደጋፊ ከሆኑት ውስጥ ደግሞ የወይዘሮ ሰላማዊት ዳዊት ወንድም አቶ ፍጹም ዳዊት እና ሌሎች የከፍተኛ አመራሮቹ ቤተሰቦች እንደ ምሳሌነት መጠቀስ የሚችሉ ናቸው።